ጦርነት ላይ ነው ያላችሁት እና ንቁ፣ በጣም ንቁ። ሁሌ መንቃት የሚጠበቅብህ የሆነ ቀን አፍርሰው ከሽንገላ ነፃ የሚባል ቀጠና ስለሌለ ነው። ሁሌ አለ። ሌቭልህን እየጠበቀ በሌቭልህ ይመጣል። እግር ማስገቢያ ሰይጣን የሚፈልገው በሽንገላ ነው። ስለዚህ አንዴ እጁን ከፍቶ የማስገባት እድል ሰጠ ማለት ቀጥሎ የመኖር እድሉን እያጠበበ ነው የሚሄደው። በጣም ሲሪየስ ነው። ሰይጣን ሲሸነግል ሲያባብል በጣም የምትወደውን ነገር እያቀረበል ልብህን ሲያማልለው ታርጌቱ መግደል ነው። ጌታችን ኢየሱስ ክርስቶስ ደግሞ ፍለጋውን ትቶልን ሄዷል። እንዴት እንደምንከላከል ምልክት አስቀምጦ ሄዷል ኢየሱስ። አሁን እኛ የሚመስለን ዝም ብለን የፈለግነውን እየገለጥን ስንፈላሰፍ የምንሳሳት ብቻ ይመስለናል። አይደለም። ታርጌት ፉሊ ሰይጣን ታርጌት አድርጎ ይሰራል፣ ሰው ከእውነት ፈቀቅ እንዲል። ስለዚህ እግዚአብሔር ይህን ሁሉ ኢንቨስትመንት ላይ አድርጎ ጸጋ ሰጥቶን መንፈስ ቅዱስ ማደሪያ አድርጎኝ ከቅዱሳን ጋር የዛ አገር ባላገር ወራሽ እንደሆን አድርጎኝ ይህን ሁሉ ኢንቨስት አድርጎብኝ በሽንገላ ብዛት ህይወቴ ከንቱና መናወኖ ሲቀር አስባችኋል? ሶምሶን ያ ሁሉ ኢንቨስትመንት እስራኤልን ነፃ ለማውጣት የተሰጠውን ኃይል ዳጎን ቤተ ጣዖት ገብቶ ነው ወፍጮ የፈጨበት። ሽንገላን አስተናግዶ ነው ሰውየው አገር ነፃ ለማውጣት የተቀበለውን ቤተ ጣዖት ገብቶ ወፍጮ ፈጨበት። አይኑን አወጡት። ሶምሶን ወደቀ አይደለም ያሉት፣ አምላካችን ዳጎን አሳልፎ ሰጠን ያሉት። ጦርነቱ የሶምሶን የሚባለው ግለሰብና የሆነ ፍልስጤም የሰራዊት መሪ አይደለም። የአማልክት ታረጉት ታውቃለህ። አምላካቸው ተሸነፈ፣ ዳጎን አሳልፎ ሰጠናሉ። ስለዚህ በጣም ሲሪየስ ነው ጉዳዩ። ክብር ለኢየሱስ ይሁን። በቃ በጣም አሪፍ ናችሁ በእውነት በጣም ቦግ ብላችሁ ነው የምትሰሙኝ። ስትኖሩም እንደዚሁ ስትኖሩም እንዲነቃ ብላችሁ በፍጹም ንቁ ነው የሚለው መንፈሳዊ ውጊያ ስለሆነ ባይዘዌ በእግዚአብሔር ቤተሰብ ውስጥ ጳውሎስ የኤፌሶን ቸርችን የፋሚሊው ሜምበር አድርጎ ነው የሚያቀርባት እና ባትል ፊልድ ላይ ነው ያለው ቸርች። መሬት ላይ ስለሆነ ያለነው ጦርነት ላይ ነን። ይሄኛውም ቤተሰብ ጦርነት ላይ ነው ብሎ ነው እያቀረበ ያላት ኤፌሶንን። ጦርነት ላይ ነው ያላችሁት እና ንቁ፣ በጣም ንቁ። ሽንገላን ተቋቋሙ ነው አይደል ያለ። ምንጩን አድርቆ አይልም፣ አይቆምም ሽንገላ። ስለዚህ ሬዚስት ነው የምታረገው። ሁሌ መንቃት የሚጠበቅብህ የሆነ ቀን አፍርሰው ከሽንገላ ነፃ የሚባል ቀጠና ስለሌለ ነው። ሁሌ አለ። ሌቭልህን እየጠበቀ በሌቭልህ ይመጣል። በጣም ስትበስል በሰል ብሎ ይመጣል። ልጅ ስትሆን ልጅ ነው ጭፍራ ነው የሚላከው። በጣም ማቹር እያረክ ስትሄድ አሁን በእንትን ደረጃ ስትሆን በዛ ደረጃ ያለው ይመጣል። ለመሸንገል ካልተመለሰ ምንም ሌቭል ላይ ብንሆን ከመሸንገል አይመለስም። መሲህ ለመሸንገል ካልተመለሰ ጌታችን ኢየሱስ ክርስቶስ ደግሞ ፍለጋውን ትቶልን ሄዷል። እንዴት እንደምንከላከል ምልክት አስቀምጦ ሄዷል ኢየሱስ። ክብር ለስሙ ይሁን። ስለዚህ you have to be serious። ይቀጥላል ጳውሎስ። እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚል ቃል አለ አይደል? ምናልባት ሽንገላ የሚለውን ቃል እናንተ ሜቶዲያ የሚል አንድ ቃል የሚጠቀመው ሜተድ አንደ ማለት ሜቶዲያ የሚል ቀጥሎ የእግዚአብሔርን ሙሉ የጦር ዕቃ የምትል ቃል ይጠቀማል ጳውሎስ። በጣም ባይዘዌ ፉሊ አርምድ የሆነ ወታደር ነው ጳውሎስ የሚያቀርበው። ፉሊ አርምድ የሆነ በጣም የታጠቀ ማለት ነው። ብረት ለበስ ነው ሰውየው። አይታችሁታል? የዚህ ኤፌሶን 6 ሰውዬ እናንተ ማለት እኮ ናችሁ። ሰይጣናውን ሲያዩ አንድን ክርስቲያን ፉሊ በቃ ሄቪሊ አርምድ ነው። በጣም በከባድ ሁኔታ ታጥቆ የቆመ ነው። ጭንቅላቱ ብረት ነው፣ ደረቱ ብረት ነው፣ እስከ ጉልበቱ ድረስ ነሐስና ይሄ ከነሐስ የሚሰሩና ሌዘር ነው እስከ ጉልበቱ። ከዛ ጫማው ከስር ብረት ነው። ከዛ ላዩ ላይ 2 ንጣፍ ያለው ሌዘር አለው። እንደገና ይሄ ዙሪያው 4 ማዕዘን ብረት ነው። መሃል ላይ 3 ሌየር ያለው ሌዘር አለ። ከጀርባው ደግሞ እንደዚህ እንትኑ ላይ ያረፈ ደግሞ ፍላጻ የሚወረውረው አለ። ጎኑ ላይ ደግሞ የሚታጠቀው ሰይፍ አለ። ምን እንደምትመስሉ እዩት። እንደኔ ልብሶን ዘንድሮ እንዲህ ለብሶም ይዋጋል እንዴ? እንደዚህ ለብሶ ጦር ሜዳ ቢሄድ ለትርኢት ካልሆነ ጳውሎስ አላፊ ከሆነው ከዛ ዘመን የጦር ትጥቅ ዘላለማዊ እውነት ድራይቭ አረገ እና ኤፌሶን ቸርች ያለ አንድ ክርስቲያን ሲነበብለት አንድ በሙሉ ቁመናው ያለ የሮም ወታደር ይታየዋል እና እንደዚህ ነህ ነው የሚለው። ድነት አለ፣ ላይ ጽድቅ አለ፣ እምነት አለ፣ የተጻፈው ቃል አለ፣ የጊዜው ቃል አለ፣ የሰላም ወንጌል ዝግጁነቱ አለ፣ የጊዜው ቃል አለ፣ ቀጥሎ ጸሎት አለ። 7 ነገር ታጥቋልና የእግዚአብሔርን ሙሉ የጦር ዕቃ የሚለውን እሱን ስንደርስበት በጣም በዝርዝር እንድናየው ዛሬ አንዱን ጀምሬው እንሂድ። መጋደላችን ከደምና ከስጋ ጋር አይደለምና የሚል ቃል አለ። ያስደስተኛል ይሄ ቃል። መጋደላችን ከደምና ከስጋ ጋር አይደለም ማለት የመጀመሪያ ጠላታችን ስጋና ደም አይደለም ማለት ነው። የስጋና ደም ጠላት የለንም
ማለት አይደለም ትርጉሙ። እንዴ ስንት ክፉ ሰው አለ። የስጋና ደም ጠላት የለንም ሰን ዋና ጠላት ግን እንዲህ ተንበርክከ ልቀቅ የምትለው ግን እንግዲህ እኔ እንደዚህ ያለፍኩ ነው እንግዲህ እያወራሁ ያለሁት። እንግዲህ ለኤፌሶን ቸርች ዝም ብላችሁ ሳሉት እናንተ 3 ዓመት አስተምሯቸዋል። ቀጥሎ ጢሞቴዎስ ነው ፓስተሩ። ገና ቲኔጀር ሆኖ ከናቱ ላይ ወስዶት በጣም አብስሎት ነው ቸርች ያመጣውና ዝም ብላችሁ ሳሉት ጢሞቴዎስ። እቺን ቃል እንዴት አድርገው እንደሚረዱት አስቡት። ኤፌሶን እና ፓሌስትራ በሮምና በኤፌሶን ያለ አንድ ቦታ ነው። የትግል ሜዳ ነው። በጣም ዲኮሬቲቭ ነው። በጣም ግዙፍ ነው። በጣም ነው የሚያምረው። ልክ እንደ ባሪያ ንግድ እንደሚከናወንበት እንደ አጎራው ሁሉ በሮምና በኤፌሶን ያለ በጣም ትልቅ የትግል ሜዳ ነው እና ፓሌስትራ አንድ ሰው ሲገባ የታወቀ ነው። ከጳውሎስ መጋደላችን የምትለውን ቃል የሚጠቀመው አንድ ሰው ፓሌስትራ ከገባ የታወቀ ነው። ስለሚታወቅ አሁን በእኛ ዘመን ፈርሞ እንደሚገባበት ማለት ነው። ፈርሞ ነው የሚገቡት። ወይ እሱ ይገባል ወይ ቤተሰቡ ፈርሞለት ይገባል። ከዛ ውድድር መውጣት የሚችለው ወይ አሸንፎ ነው ወይ ሞቶ ነው የሚወጣው። ተዘርሮ አይወጣም። ፊት ለፊቱ ያለው ተጋጣሚው ሲገለው ነው የሚያሸንፈው። ስለዚህ ጳውሎስ መጋደላችን ሲል ኒው ቴስታመንት ላይ ያለ ስፒሪቹዋል ዋርፌር እሶ ሲሪየስ እያለ ነው። ፊት ለፊት ያለው ጠላት በምንም አይነት ሚንስ ለመግደል ነው ታርጌት እያደረገ ያለ። ሰይጣን ሲሸነግል ሲያባብል በጣም የምትወደውን ነገር እያቀረበል ልብን ሲያማልለው ታርጌቱ መግደል ነው። አሁን ጌታችን ኢየሱስ ክርስቶስ በመስቀል ሞት ድል አድርጎታል ሰይጣንን። የቀረው አፉ ነው የሚሸነግልበት። እኛስ ከጭንቅላት እስከ እግራችን ታጥቀናል። እሱ ራቁቱን እኛ ታጥቀን ገብተን እኮ ይበታተነናል። አንዳንዴ እያወራ እንዳንተ አይነት እኮ የለም እያለ አይቁመና ሲለ እንዲህ ብለታ ያለ መዋጋት አለባበስ ይላል ዝና ይላል። እና ፓሌስትራ ውስጥ እንግዲህ ያው ተመጣጣኝ ናቸው ተጋጣሚዎች። ተመጣጣኝ ስለሚሆን የኛ አይነት አይደለም ጳውሎስ እንደ ምሳሌ ያቀረበው እንጂ እነሱ ተመጣጣኝ ናቸው። ልክ አሁን ቦክሰኞቹ እንደሚጋጠሙበት አይነት ቁንጣ አይነት ነገር ብቻ ነው የሚለብሱት። ከዛ ውጪ ኔክድ ነው የሚሆኑት። ልብስ አይለብሱም። እስከ ክንዳቸው ድረስ ብረት ያጠልቃሉ። ከዛ እዚህ ላይ 3 ኢንች ሹል ብረት አለው ላዩ ላይ እና ክንዳቸው ድረስ ይግጥም ይላል። ስለዚህ ተጋጣሚው ከፊት ለፊቱ ሲመጣ በጣም በጥንቃቄ ነው የሚጠብቀው። እጁን ተከፍቶ ይሄኛው ሲሰነዝር እጁን ካስገባ ፊቱን ካገኘው በዛ ብረት ዲፎርምድ ነው የሚያደርገው። እሱ ብቻ አይደለም መገንጠል ብቻ አይደለም ደጋግሞ መጥቶ ይገለዋል። ስለዚህ አንዴ እጁን ከፍቶ የማስገባት እድል ሰጠ ማለት ቀጥሎ የመኖር እድሉን እያጠበበ ነው የሚሄደው። በጣም ሲሪየስ ነው። እጅና እጁን ማስተካከል ብቻ አይደለም አቋቋሙን ያስተካክላል። ጌታችን ኢየሱስ ክርስቶስ አንዴ እንዲህ የትግል ሜዳ ንግግር ተናግሯል። የዚህ ዓለም ገዢ ወደ እኔ ይመጣል አንዳች የለውም የሚል ቃል አንበባቸው። ምን ማለት መሰለ? ተስተካክዬ ነው የቆምኩት አለ። እግሬን ከፍቼ አልቆምኩም አለ። ፉት ሆልድ እግር ማስገቢያ የለውም አለ። እግር ማስገቢያ ካለው ይገለብጣል እና ተዘጋጅቻለሁ አለ። ይመጣል አለና አንዳች የለውም እግር ማስገቢያ ግራውንድ የለውም እስከ መስቀል ጨርሰዋለሁ አለ። እግዚአብሔር በዚህ ንቃት ይባርከን። እግር ማስገቢያ ሰይጣን የሚፈልገው በሽንገላ ነው። ስለዚህ ፊት ለፊት ያለው ጠላት በጣም በትጋት የሚሰራው አንተን ከሰው የተለየ አድርጎ ከፍ ለማድረግ ሰው ለመግደል ነው። ጌታ ኢየሱስ ክርስቶስ በጣም በግልጽ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደዚህ ያለን እኔ ሕይወት እንዲሆንላችሁና እንዲበዛላችሁ መጣዋልና ሌባው ግን አልቲሜት ግቡን ነገረን። የሰይጣን የመጨረሻ ግብ ሊሰርቅ ሊያርድ ሊያጠፋ ነው እንጂ አለና ስለሌላ ስለምንም አይመጣም አለ። በጣም ቢኬርፉል። የፈለገ ወደ ላይ ቢያወጣ ጌታ እንደዚህ አለ ስለሌላ ስለምንም ማረድ ነው ማጥፋት ነው መግደል ነው አለ። የተቀበላችሁትን ሕይወት ጠብቁ። በደንብ አሜን በሉ። ለድነታችሁ ቫልዩ ዋጋ ስጡ። ድነታችሁን እግዚአብሔር አንድ ልጁን የከፈለው ጥላሁንን ባለጠጋ ለማድረግ አይደለም፣ የዘላለም ሕይወት ለመስጠት ብቻ ነው። ለዚህ ብቻ ነው። ሌላ ግብ የለውም። እግዚአብሔር የለውም። እግረ መንገድ መሆን ያለበት ነገር ካለ ይሁን። በእናንተ ሕይወት ላይ ማግኘት ሊሆን ይችላል። ኦፍ ኮርስ በተመጣጣኝ መጠን ደግሞ ማጣት ሊሆን ይችላል። በጣም ሰው ሊያውቃችሁ ይችላል። ቀጥሎ ማንም ከነመፈጠር ላያውቅ ይችላል።
ይሄ አይደለም ግቡ፣ ህይወት ነው፣ የዘላለም ህይወት። አይ በዚህ ሪጆይስ እያረክ መኖር መቻል። ኢየሱስ አለኝ ብለህ ብቻህን እየዘመርክ መኖር። ሰይጣንን ባዶ እጁን የምትለካው እንደዚህ አይነት ክርስቲያን ስትሆን ነው እንጂ ምን የለኝም እንዴት ይባላል? ያለህን ጀምር እስቲ። ኢየሱስ ብለህ ከጀመርክ ምንድነው የሌለህ? ባይኖርስ ቢቀርብስ? ያለ ጊዜው መጥቶ ጥርግርግ አድርጎ ይዞኝ ከሚሄድ እኮ ቀስ እያለ እየመጠነ ቢሰጠሽል። እኔ ሁሌ እናገራለሁ። አሁን ልጄ እኔ ምንም የኔ የምለው ነገር በሙሉ እኮ የነሱ ነው። አሁን ግን ብድግ አድርጌ እሰጠዋለሁ እንዴ? ብር አልሰጠውም። የማልሰጠው እኮ የሱ ስላልሆነ ወይም ስለምጣለው አይደለም። አይችለውም። ከእድሜው የሚበልጥ ሰጥቼው ምን እንደሚያደርገው አያውቅም። አሁን እኮ ምንም ገንዘብ የሌለው ሰው ኪሱ የሞላ ቀን እኮ በየካፌው ይገባል። ድሮ የሚጸልይ ሰውዬ እዚህኛው ካፌ ገብቶ ወጥቶ እዚህኛው ምንድነው መሆኑ ይላል። ኪስ ሞልቶ እኮ ነው። ለዛ እኮ ነው እግዚአብሔር የዕለት ነው የሚሰጥ። ለቁርስ ለምሳ ለራት ቁርስ ላይ ከጨረስኩ ምሳና በላም እየቆጠብክ መንፈሳዊ የምትሆነው እንደሱ ከሆነ እንደሱ ያኖራል። አሁን እኛ ባረከኝ የምንለው ገንዘብ ሲኖረን ነው። ለምንድን ነው ኢየሱስን ማንቆጥረው? የትኛው ባለጠጋ ነው በገንዘቡ ኢየሱስን የገዛው? የትኛው እኔ ነኝ ያለ ትልቅ ሰው ነው ኢየሱስን በገንዘብ ብዛቱ በመታወቅ ያገኝ? የለም። በነፃን የተገኘው የመጨረሻ ውድ ነው። ግን በእውነት ነው የምላችሁ፣ በጣም እጅግ በጣም መጠን የለውም ለክብሩ፣ ግን በነፃ ነው። ውድ ነገር ብዙ ጊዜ በነፃ ነው። እግዚአብሔር በጣም ማንችለው በነፃ ነው። አየር በነፃ ነው። ለመኖር ከምግብም ከውሃም በላይ ኦክሲጅን ነው፣ በነፃ ነው። ብትከፍል እንደ ምግብ የኦክሲጅን ክፈሉ ብትባል ቆጣሪ እዚህ ላይ ቢያስቀምጥ ስትጠር ቢል በልጅነት ወደ ጌታ አከፍለውም ሳትበላ 3 ቀን ትቆያለህ። ያለ ማመድ ከ5 ቀን 7 ቀን ትቆያለህ። ያለ ውሃም የተወሰነ ትቆያለህ። ያለ አየር ብራዘር አየር ትጾማለህ እንዴ? ኦክሲጅንም ይጾማል። እዚህ ከምግብ ነው የምጾም። ጾም ጸሎት ሲባል እኮ የአየር የለም። የአየር ወደ ጌታ ነው የምትሄደው። እንደዚህ አፍነ ለጌታ ክብር ካልክ በ5ኛው ደቂቃ ወገኖችን ጠርተን ምን እውነቴን እኮ ነው። ዋና ነገር ነው፣ በነፃ ነው። ለመኖር የመጨረሻ አስፈላጊውን ነገር እግዚአብሔር በነፃ ነው። ኢየሱስን ምንም ጽድቅ ሰርተ ምንም ሰውነትን ቧጠ ምንም ታግለ አታገኘውም፣ በነፃ ነው። የሆነ ነገር ማግኘት፣ መንፈሳዊ የሆነች ነገር መቀበል፣ የሆነች ነገር ለማወቅ ምናምን ትጸልያለህ፣ ታጠናለህ ምናምን፣ ህይወት በነፃ ነው።